ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ግሬድ ኢን ጂኦግራፊ ዩኒት 5 ውስጥ ከሚካተቱ ሌሰኖች መካከል ለዛሬ 5.4 አፍሪካ አጀንዳ 2063 ኤንድ ኢትስ ኢምፕሊኬሽን የሚለውን ሌሰን የምንመለከት ይሆናል። በተለይም በዚህ ሌሰን የአፍሪካ በ2063 ያለመችው ያቀደችው እቅድ ምንድነው፣ ምን ይመስላል የሚለውን ነገር እንደተለመደው ባጠረና ግልጽ በሆነ መንገድ የምናይና የምንመለከት ይሆናል። ሶ አፍሪካ has multiple socio-economic problems that need urgent solution to the end. African leaders have launched Agenda 2063. በተለይም አፍሪካ አፋጣኝ መፍትሄ የሚያስፈልጋቸው በርካታ ማህበራዊ፣ ኢኮኖሚያዊ አለፍ ሲልም ፖለቲካዊ ችግሮች እንዳሉባት ትመለከታላችሁ። ለዚህም ነው የአፍሪካ መሪዎች አጀንዳ 2063ን እንዲጀመር ያደርጉት። በአጭሩ አጀንዳ 2063 የምንለው ነገር በአውሮፓውያን አቆጣጠር በ2063 አፍሪካ ምን አይነት አህጉር መሆን አለባት የሚለውን ነገር እንደ ፕላን የሚያስቀምጥልን ነገር ነው አጀንዳ 2063 የምንለው ማለት ነው። ስለዚህ አጀንዳ 2063 የምንለው ነገር አፍሪካ በአውሮፓውያኖቹ አቆጣጠር በ2063 ምን ትመስላለች የሚለውን ነገር አጠቃሎ የሚይዝልን ፍሬምወርክ እንደሆነ መገንዘብ አለባችሁ። It is Africa blueprint and master plan for transforming Africa into the global powerhouse of the future. Especially የአፍሪካ ብሉፕሪንት አሊያም የአፍሪካ ፍኖተ ካርታ አፍሪካን ወደፊት በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ፈጣሪና የበለጸገች ለማድረግ የተቀረጸ ዋና እቅድ እንደሆነ ትመለከታላችሁ። እዚህም በተጨማሪም አህጉሪቱን ወደ ላቀ የኢኮኖሚና የፖለቲካ ደረጃ በማሸጋገር በወደፊቱ ዓለም ውስጥ ቁልፍ ሚና እንዲኖራት ለማድረግ ያለመ የረጅም ጊዜ ስትራቴጂ አሊያም እቅድ እንደሆነ ይሄ አጀንዳ 2063 የሚባለው ነገር እንደሆነ የምታዩና የምትመለከቱ ይሆናል ማለት ነው። It is continent strategic framework that aims to deliver of goal inclusive and sustainable development. ሌላው ነገር ደግሞ ስፔሻሊ ይሄ አጀንዳ 2063 የሚባለው ነገር ስለ ጋራ ብልጽግና በደንብ አድርጎ ያወራል። ይሄ ማለት በሀገሪቱ ደረጃ የጋራ እድገትና ብልጽግና ለማምጣት የታለመ እቅድ እንደሆነ ትመለከታላችሁ። ይሄ እቅድም ኢንክሉሲቭ አሊያም ሁሉንም ያካተተ ሰስተነብል የሆነ ዲቨሎፕመንት አሊያም ቀጣይነት ያለው እድገት ለማድረግ ይጠቅማል ተብሎ ይታሰባል። and is concentrate manifestation of the pan-african drive for unity, self-determination, freedom, progress and collective prosperity pursued under pan-africanism and african renaissance. ሌላው ነገር ደግሞ ይሄ አጀንዳ 2063 ስለ ፓን አፍሪካዊነት ሙቭመንት አሊያም እንቅስቃሴ በደንብ አድርጎ ያነሳል። ይሄ ማለት አፍሪካውያን ለአንድነት ለነጻነትና የራሳቸውን እድል በራሳቸው የመወሰን መብት ያላቸውን ፍላጎት በተግባር ያሳያል ተብሎ ይገመታል። ሶ በአጭሩ አጀንዳ 2063 አፍሪካውያን በአንድነት ቆመው በራሳቸው አቅም እንዲበለጽጉና ነጻነታቸውን እንዲያረጋግጡ የተቀረጸ ትልቅ ግብ መሆኑን የምታዩና የምትመለከቱ ይሆናል ማለት ነው። ስለዚህ በአጭሩ አጀንዳ 2063 የምንለው ነገር ስፔሻሊ በ2063 አፍሪካ ምን ትመስላለች ብሎ ፕላን አሊያም እቅድ የያዘ አጀንዳ እንደሆነ የምትመለከቱ ይሆናል ማለት ነው። The main aim of Agenda 2063 was to refocus and reprioritize Africa agenda from the struggle against apartheid and the attainment of political independence for the continent, which had been the focus the Organization of African Unity or OAU, the predecessor of the African Union, and instead prioritized on በተለይም ቀደም ሲል የአፍሪካ አንድነት ድርጅት ማለትም ያውኑ የአፍሪካ ህብረት ቀዳሚ ትኩረት የነበረው በአፓርታይድ ላይ መታገልና የአህጉሪቱን ፖለቲካዊ ነጻነት ማረጋገጥ ነበር። ይሄ ማለት ሙሉ ለሙሉ አፍሪካ ከቀኝ ግዛት መውጣት አለባት፣ ከአፓርታይድ ስርዓት መውጣት አለባት ብሎ ያምን ነበር። ነገር ግን ከጊዜ በኋላ ስፔሻሊ ይህን ነገር ወደ ጎን በመተው በአፋጣኝ የተለያዩ ለውጦችን ማምጣት እንዳለበት ገብቶታል። ይሄ ማለት በአፍሪካ ውስጥ የአፓርታይድ ስርዓት ሙሉ ለሙሉ አብቅቷል አሊያም ሪሙቭ ሆኗል ወይም ተወግዷል። ሶ ይህን ነገር ካደረገ በኋላ ስፔሻሊ አሁን ላይ ሙሉ ለሙሉ ትኩረቱን ወደ ኢኮኖሚ ስራዎች፣ ወደ ልማት ስራዎች፣ ወደ ቴክኖሎጂ ስራዎችና ስለ እድገት ግቦች ቅድሚያ መስጠት እንዲጀምር ታስቦ የተዘጋጀ ፍኖተ ካርታ አሊያም ፕላን እንደሆነ ትመለከታላችሁ ማለት ነው። ሶ በአጭሩ ይሄ አጀንዳ 2063 የሚባለው ነገር በውስጡ ምን ይዟል፣ ዋና ዋና ነገሮቹ ምንድናቸው ብለን በምንመለከትበት ጊዜ የመጀመሪያው ኢንክሉሲቭ ሶሻል ኤንድ ኢኮኖሚክ ዲቨሎፕመንት ነው። ይሄ ማለት ሁሉን አቀፍ አለም ሁሉንም ያማከለ የኢኮኖሚና የማህበረሰብን እድገት ማረጋገጥ ነው። ከዛም በተጨማሪ ኮንቲኔንታል ኤንድ ሪጂናል ኢንቴግሬሽን ስፔሻሊ
የአፍሪካ ሀገራት እርስ በርስ ኢንቴግሬሽን እንዲፈጥሩ አሊያም ግንኙነት እንዲፈጥሩ ታሰበ ነው። ሌላኛው ነገር ደግሞ ዲሞክራቲክ ገቨርንመንት ነው። ይህ ማለት ደግሞ ዲሞክራቲክ የሆነ መንግስት በአፍሪካ ውስጥ መኖር አለበት ተብሎ ይታሰባል። ማለትም ዲክታተርሺፕ የሚባል አሊያም አምባገነን የሚባል ነገር ሙሉ ለሙሉ ለማስወገድ ነበር ይህ አጀንዳ 2063 የሚባለው ነገር የረቀቀው ማለት ነው። ሌላኛው ደግሞ ፒስ ኤንድ ሴኩሪቲ ነው። ይህ ማለት አፍሪካ ሙሉ ለሙሉ ሰላም መሆን አለባት፣ ሴኩሪቲዋ አሊያም ደህንነቷ የተጠበቀ መሆን አለባት። የእርስ በርስ ግጭት ሆነ ሌሎች ነገሮች በአህጉሪቱ መታየት የለባቸውም የሚሉ ነገሮችን በዚህ አጀንዳ ውስጥ እንዳለ ትመለከታላችሁ። አጀንዳ 2063 is the concrete manifestation of how the continent intends achieve this vision with a 15 years period from 2013 to 2063። በተለይም ይህን ፕላን አለም ይህን ግብ ወይም ይሄ አጀንዳ 2063 የሚባለው ነገር መቼ ነው ፕላን የተደረገው፣ መቼ ነው የተጀመረው ብለን በምንመለከትበት ጊዜ ይሄ ፕላን የ50 ዓመት ፕላን ነበር። ማለትም በ2013 አካባቢ ላይ ነበር የአፍሪካ መሪዎች በመሰባሰብ ስፔሻሊ ይህን ነገር ፕላን ያደረጉት አሊያም ያቀዱት። እስከ 2063 ድረስም እናሳካዋለን ብለው ነው ይህን ፕላን ያወጡት። ይሄ ማለትም በ50 ዓመታት ውስጥ አፍሪካ በጣም ያደገች የተለወጠች፣ ከላይ የተመለከትናቸውን ነገሮች እቅዶች በሙሉ እናሳካለን በሚል ነበር በ2013 ይህ አጀንዳ ክሬት የተደረገው ማለት ነው። በ2063 ሙሉ ለሙሉ ግባችንን እናሳካለን ብለው ነበር ይህን አጀንዳ አሊያም ይህን ፕላን ያወጡት ማለት ነው። ከነዚህም በተጨማሪ አጀንዳ 2063 ስፔሻሊ የተለያዩ የሆኑ እቅዶችንና ፕላኖችን እንደያዘ ትመለከታላችሁ። ለምሳሌ እንኳን በምንመለከትበት ጊዜ ሬኒውድ ኢኮኖሚክ ግሮዝ ኤንድ ሶሻል ፕሮግረስ ስፔሻሊ አፍሪካ በማህበረሰቡም ሆነ በኢኮኖሚ ያደገች አህጉርን መፍጠር የታሰበ ነው። ይህም አንዱ የአጀንዳ 2063 እቅድ እንደሆነ ትመለከታላችሁ። ሌላኛው ነገር ደግሞ ዘ ኒድ ፎር ፒፕል ሴንተርድ ዲቨሎፕመንት ማህበረሰቦቿን አሊያም የአፍሪካውያንን ፍላጎት ያማከለ ልማት ማልማት። ሌላኛው ነገር ደግሞ ኢንደር ኢኳሊቲ ኤንድ ያዝ ኢምፓወርመንት ስፔሻሊ በአፍሪካ ውስጥ ያለውን የጾታ እኩልነት እንዲረጋገጥ ማለት፣ በተለይም በአፍሪካ ውስጥ ያለውን የጾታ እኩልነት ማረጋገጥ፣ ለሁሉም እኩል ኦፖርቹኒቲ መስጠትን ያካተተ እንደሆነ ትመለከታላችሁ። በዚህ አጀንዳ ውስጥ ከሚካተቱ ሌሎች ፕላኖች መካከል ቼንጂንግ ግሎባል ኮንቴክስት ሰች አስ ኢንክሪዝ ግሎባላይዜሽን ኤንድ አይሲቲ ሪቮሉሽን ስፔሻሊ አፍሪካ ከሌሎች አህጉራት ጋር ያላትን ግንኙነት በደንብ አድርጋ ማጠናቀር፣ ከሌሎች አህጉሮች ጋር ጥሩ የሆነ ሪሌሽንሺፕ መገንባት ስፔሻሊ በአይሲቲ ከምንም በላይ ደግሞ በቴክኖሎጂ ትልቅ የሆነ ለውጥ ማምጣት አጀንዳ 2063 ዋና ዋና ፕላን እንደሆኑ ትመለከታላችሁ ማለት ነው። therefore አጀንዳ 2063 does not only express the essential future of African aspiration of the future but also identify key flagship program which can boost Africa economic growth and development and lead the rapid transformation the continent especially ይህ አጀንዳ 2063 ከምታስቡት በላይ ብዙ የሆነ ፕላኖችን አለም ብዙ የሆነ እቅዶች ያሉት ጉዳይ እንደሆነ ትመለከታላችሁ። በኢኮኖሚው፣ በፖለቲካው፣ በሶሻል፣ በቴክኖሎጂ እጅግ በጣም ብዙ የሆኑ ፕላኖችና እቅዶችን በውስጡ የያዘ ነገር ነው። እነዚህን ነገሮች በሙሉ በ2063 ማለትም በፈረንጆች አቆጣጠር አፍሪካ ታሳካለች ተብሎ የወጣ እቅድ እንደሆነ ትመለከታላችሁ። ታሳካለች አታሳካም እሱ የራሱ የሆነ ጥያቄ ነው። ግን በአጠቃላይ ይህ አጀንዳ 2063 የሚባለው ነገር ከምታስቡት በላይ በውስጡ ብዙ እቅዶችንና ብዙ ፕላኖችን የያዘ አጀንዳ እንደሆነ ትመለከታላችሁ። ከላይ ከጠቀስናቸው ነገሮች ውጪ የተወሰኑትን እንኳን በምንመለከትበት ጊዜ በዚህ አጀንዳ ውስጥ ያሉት የመጀመሪያው ኢንተግሬት ሃይ ስፒድ ትሬን ኔትወርክ። ይህ ማለት አብዛኞቹን የአፍሪካ ሀገራት ስፔሻሊ በተለያዩ ፈጣን መንገዶች ማለትም በፈጣን ባቡሮች ትሬን መገንባት፣ ከአንዱ የአፍሪካ ሀገር ወደ ሌላ የአፍሪካ ሀገር እጅግ በጣም በፍጥነት የሚያደርሱ የባቡር መንገዶችን መስራት በአጀንዳ 2063 ውስጥ የተካተተ አንዱ ፕላን እንደሆነ ትመለከታላችሁ። ሌላኛው ፎርሙሌሽን ኦፍ አፍሪካን ኮሚዲቲ ስትራቴጂ ስፔሻሊ አፍሪካ በንግዱ የምትከተለውን ስትራቴጂ ፕላን በደንብ አድርጎ ፎርሙሌት ማድረግና ማውጣት፣ ኢስታብሊሽመንት ኦፍ አፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያ ስፔሻሊ በተለምዶ AFCFTA ተብሎ የሚጠራውን ማለትም አፍሪካን ኮንቲኔንታል ፍሪ ትሬድ የሚባለው ነፃ ገበያ የሚባለውን ነገር በአፍሪካ አህጉር ውስጥ እንዲጀመር ማድረግ፣ የአፍሪካን ፓስፖርት ኤንድ ሙቭመንት ኦፍ ፒፕል በተለይም በአፍሪካ ሀገር ውስጥ የሚገኙ የተለያዩ ሰዎች ከአንዱ አፍሪካ ሀገር ወደ ሌላ አፍሪካ ሀገር ከአንዱ ቦታ ወደ ሌላ ቦታ እጅግ በጣም በቀላል በፍጥነት እንዲቀሳቀሱ የማድረግ። ሌላኛው ነገር ደግሞ the silencing of the gun by 2020
እስፔሻሊ በ2020 በአፍሪካ አህጉር ውስጥ ምንም አይነት የጥይት ድምፅ እንዳይሰማ ማድረግ ነው። ይሄ ነገር ተሳክቷል አልተሳካም ራሱን የቻለ ጥያቄ ነው። ብቻ እነዚህን ጨምሮ ሌሎች ኢኮኖሚያዊ፣ ፖለቲካዊ፣ ቴክኖሎጂን የያዙ የተለያዩ ፕላኖች በ2063 አፍሪካ ታሳካለች ተብሎ የታቀደ እቅድ እንደሆነ ትመለከታላችሁ። እነዚህን ነገሮች ነው በአጠቃላይ አጀንዳ 2063 እያለን የምንጠራው። ይህ አጀንዳ 2063 ይሳካል አይሳካም ራሱን የቻለ ጥያቄ ነው። ግን በአጭሩ አጀንዳ 2063 የምንለው ነገር አሁን የጠቀስናቸውንና እጅግ በጣም ብዙ የሆኑ እቅዶችን የያዘ የአፍሪካን የመጻኢ ዕድል የሚወስን አሊያም አፍሪካ እንዲህ ትሆናለች ብሎ እቅድ ወይም ፕላን የያዘ ነገር አጀንዳ 2063 እያልን የምንጠራው ይሆናል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል